የኑሃሚን ጉዷ ወጣ። የአቶ ላይኩን ኤርሚን በሽጉጥ ሊመታው ተገለገለ። ወይዘሮ ዝናሽ ደግሞ እቺ ኑሃሚን የእሷ ጉድ አጠባባይ ስለወጣ የኔንም ጉድ ታወጣብኝ ይሆን እንዴ ብላ ፈራች። በጣም የሚገርምና የሚገርም ድራማ ነው። በነገራችን ላይ አቶ ላይኩን አቶ ተሰማ ኑሃሚን የኔ ልጅ አይደለሽም፣ አንቺ ከኔ ከምትፈጠሪ ብትሞቺ ይሻለኛል፣ ውሃ ሆነሽ በቀረሽ ብሎ አዘነባት። ከዛን ቀጠለና ላይኩን እንዴት ተው እንጂ ተሰማ፣ ለምን እንደዚህ ትላለህ? ከሴት ልጅ ላይ የሚፈጠር ነገር እኮ ነው ብሎ ይለዋል። ተወኝ ላይኩን ተወኝ ይለዋል ማለት ነው። ከዛ መጨረሻ ላይ ኑሃሚን አባዬ የምር ማዝነህብኛል እንዴ ብላ አልቅሳ ትሄዳለች። በዛ ላይ በነገራችን ላይ የእንትና ማን ነው ስሟ የኑሃሚን ባል ማን ነበር ስሙ ጠፋብኝ በእግዚአብሔር። የናሆም ሚስት ማለት ነው። የናሆም ሚስት ሌላ ልጅ አላት። ናሆም የማያውቀው ኤርሚ የማያውቀው ሌላ ልጅ አላት። እና አሁን እሱ የእሷ ጉድ ይሄ ጉድ ሲወጣባት እንግዲህ እሱ ደግሞ ያን ልጅ ሊመጣ ነው ማለት ነው ወደ እሷ የናሆም ሚስት ያምራን ማለት ነው። አምራን ሌላ ልጅ አላት ከሌላ የምትወልደው ማለት ነው። እና ማንም የማያውቀው እነ ኤርሚም እነ ናሆምም የማያውቁት ሌላ የተደበቀ ልጅ አላት ማለት ነው። እና አሁን እንግዲህ የኑሃሚን ጉድ እንደዚህ ስታወጣ አሁን ያንኛው ልጇ ደግሞ ሚስጥሯ ሊወጣባት ነው ማለት ነው። በጣም አቶ ላይኩን በጥይት ሊያስፈራራው እንደዚህ በጥይት ሊመታው ሲሄድ አንተ ይቺ ልጅ አስወጣልኝ ብዬ ነበረ ጦስ ውስጥ ከታን ነበረ ምናምን ትለውና ታመልሰዋለሽ ወይዘሮ ዝናሽ ማለት ነው። እና የወይዘሮ ዝናሽ የተደበቀ ልጇ ይመጣል። በነገራችን ላይ የተደበቀ ልጇ ይመጣል። የዝናሽ የአምራን ልጅ ራሱ የአምራን ልጅ አላት። በነገራችን ላይ ኤርሚያስም የማያውቀው ናሆምም የማያውቀው አምራን ከሌላ ልጅ የምትወልደው አላት ማለት ነው። እና የወይዘሮ ዝናሽ ታያቸው ልጅ ራሱ አሁን ይመጣል። የወይዘሮ ዝናሽ ልጅ ራሱ አሁን ይመጣል። ጉዴን ታወጣብኝ እንደ ይሆን ምናምን እያለ አሁን ይመጣል ማለት ነው። እንደገና ደግሞ የአቶ ተሰማን ቤት ሚስቲቱ ናት በእጃ ዙሪያ ያስወረሰችው ማለት ነው። ከዚህ በፊት ቤቱ ተወርሶበት ነበር። እነሱ ሸራ ላይ ሜዳ ላይ ምናምን የወደቁት ራሷ ናት በሌላ ሰው አስመስላ ምናምን ቤቱ እንዲወረስ አድርገው ቤቷ በስሟ ነው ያለው። እሱ ስለታመመ እስኪ ሞት ድረስ ነበር የምጠብቀው። እሱ ከሞተ በኋላ እሷ ቤቱ ጋር ሄዳ ልጇ ጋር ልትቀመጥበት ነው። እሱ ስለታመመ ሆስፒታል ሄደው ራሱ ያልጠየቁትይ እንግዲህ አቶ ተሰማ ሲሞት እነሱ ሄደው ከቤቱ ሊቀመጡበት እንጂ የአቶ ተሰማ ቤት አልተወረሰ። ምክንያቱም የሚስቲቱ ናት መጀመሪያውኑም ኑሃሚን እያሰቃዩ በነበረው ሰዓት በራሳቸው ስም እንዲሆንና እንደተወረሰ አድርገው የተናገሩት ያውቀው ነው እንጂ ምክንያቱም አሁን አቶ ተሰማ ስለዳነ በጣም ጨንቋቸዋል። ያኔ እነሱም ሸራ ላይ ወድቀው የለ እንዴ ለምን እንደዚህ ይሆናሉ? እነሱ ሸራ ላይ ወድቀው የለ እንዲባልላቸው ያደረጉት ነገር ነው እንጂ ቤቱ የአቶ ተሰማ ቤት አልተወረሰም ማለት ነው። እና ሰላም አላልኳችሁም? ሰላም፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ውድና የተከበራችሁ የኤልሲ ቤተሰቦቼ ይህን ቪዲዮ በምታዩ ሰዓት ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ወደ ቪዲዮ ከዛን እንደዛ ይልና አሁን ኑሃሚን ደግሞ እንዳረገዘች ሲሰማ አቶ ተሰማ ቢገባሽ ላንቺ የሆንኩት ነገር ሁሉ ይሄ ነው፣ አንቺ ለኔ እንደዚህ ታደርጊያለሽ ወይ ብዬ አስቤ አላቅም። ቢገባሽ አንቺ ለኔ እርግማኔ ነሽ፣ የተረገምሽ ነሽ ምናምን እርግማኔ ነሽ፣ ውጭልኝ፣ አንቺን ማየት አልፈልግም ብሎ ያባራታል ማለት ነው። በጣም የሚገርምና የሚገርም ብስጭት ላይ ነው ያለው እንግዲህ አቶ ተሰማ በጣም ያሳዝናል። እንግዲህ በነገራችን ላይ ኑሃሚን አላረገዘችም፣ ዝም ብላ አላረገዘችም። ኑሃሚን አላረገዘችም። የምትበላው ነገር እንትን ነገር እንደ ጨጓራ እያመማት እርጉዝ ነሽ ስላለች ነው እንጂ ሂዳ ስታረጋግጥ ለራሱ የእርግዝናው ምርመራ የሌላ ሰው ነው የሰጣት። ያውቁ የሌላ ሰው ነው። ይህን ደግሞ ያደረገችው አምራን ናት። ይሄ እርጉዝ ናት ብለህ ስጥልኝ ብላ ብር ከፍላ የእርግዝናውን ውጤት እንዲሰራላት ያደረገችው አምራን ናት። እንዲሰጣት ያደረገችውም ለዶክተሩ ተነጋግረ አምራን ናት እንጂ ኑሃሚን እርጉዝ አይደለችም። እርጉዝ ነኝ ብላ ውስጧን ስላሳመነችውና ጨጓራዋን ስለሚያማት ነው 10 ጊዜ የምታስታውከው እንጂ ኑሃሚን እርጉዝ አይደለችም። በነገራችን ላይ ስለ እውነት እርጉዝ አይደለችም።
ምክንያቱም ይህ ነገር ሁሉ እንደዚህ እንዲሆን ያደረገችው አምራን ናት ማለት ነው። ስለ ቀናሽ ኑሐሚን ታገባለች ናሆምን ታገባለች ብላ ስለፈራች ስለ ቀናሽ ነው እንጂ እንደዚህ ያደረገችው ኑሐሚን እርጉዝ አይደለችም ማለት ነው። አሁን በስነ ስርዓት ወስደው በትክክል ቢያስመረምሯት እርግዝና እንደሌለባት ነው መነግራችሁ ማለት ነው። ምክንያቱም ይህን ሆን ብለው ያደረገችው አምራን ናት ከመጀመሪያው በውስጥ ለውስጥ። ምክንያቱም አምራን ከሌላ ልጅ አላት፣ አብርሃም የማያውቀው ናሆም የማያውቀው ከሌላ ልጅ አላት ማለት ነው። እና ያ ነገር እንዳይታወቅባት ከዶክተሩ ጋር ተመሳጣጥራ እርጉዝ እንደሆነች እንድታስወራ ያደረገችው እሷ ናት በድብቅ ማለት ነው። እና ናሆም እርጉዝ አይደለችም ኑሐሚን ማለት ነው። ኑሐሚን አሁን በትክክል ትልቅ ሰው ወስዶ ቢያስመረምራት ልጅ እንደሌላት ነው መነግራችሁ። ምክንያቱም ከመጀመሪያው ሴራ ሰርረው ስለነበረ ማለት ነው። እና አቶ ተሰማ ይመጣና እንዴ ተው እንጂ ላይ ይኩን ለምንድን ነው እንደዚህ የምትለው? ከልጅ እኮ እንደዚህ አንዳንድ ይፈጠራል ይለዋል። ተወኝ ተሰማ ተወኝ ላይ ይኩን ይልና ይበሳጭባታል ማለት ነው። በነገራችን ላይ ኤርሚ ገነት ማለት የተሰማ ሚስት ናት። እና እኔ መጀመሪያውኑ ከአያትሽ አምጥቼ ሳስተምርሽ እንደዚህ እንድትሆኝ አልነበረም። አንቺ ለእኔ እርግማኔ ነሽ። አንቺ ከመጣሽ ጊዜ ጀምሮ ነው ቤቴም ህይወቴም እንዳለብስ ቁልቁል ያለው። አንቺ ለእኔ እርግማኔ ነሽ ይላታል ማለት ነው። እንዲህ አባዬ በዚህ ደረጃ ጠልተኸኛል ማለት ነው ምናምን ብላታ እንትን ትለዋለች ማለት ነው። ምክንያቱም አሁን ወይዘሮ ገነት አቶ ተሰማ እንደዚህ እንዲሆን ያደረገችው በልጁ እንዲያዝን በልጁ እንዲሳቀቅ እና በልጁ እንዲሸማቀቅ ነው እንደዚህ በሽታ ላይ እንዲወድቅ ያደረገችው። በጣም ያሳዝናል እውነት ለመናገር። ኑሐሚንም እንግዲህ በጣም አልቅሳ አባዬ በዚህ ደረጃ ጠልተኛል እንዴ? እኔ እንደዚህ ነኝ እንዲ አባዬ ምናምን ብላ በጣም ልክ ነህ ጥፋቴ ነው ምናምን ብላ አልቅሳ ወጥታለች ማለት ነው። ግን አቶ ላይኩን ወስዶ ያስመረምራታል። እርግጠኛ እንደሆነች እንዳልሆነች አቶ ላይኩን ወስዶ ያስመረምራትና አቶ ላይኩን እውነቱን ያመጣል ማለት ነው። ልጅቱ እርጉዝ እንዳልሆነች የሚያወጣላት የእውነቷን ሀቋን የሚያወጣላት አቶ ላይኩን ነው ማለት ነው። ምክንያቱም አሁንም ቢሆን ስህተት ሰርታ አቶ ላይኩን ከጎኗ ነው ያለው እና እች ልጅ ወዳ ላይሆን ይችላል፣ እውነትም ላይሆን ይችላል። እች ልጅ ላታረግዝም ትችላለች እና ተረጋጋ ተሰማ ይለዋል ማለት ነው። ተወኝ ተሰማ ተወኝ ይለዋል። ተወኝ ላይኩን ተወኝ ይለዋል። ተወኝ አይደለህም አልተውህም አቶ ተሰማ አንተ ልክ አይደለህም ይለዋል ማለት ነው። አቶ ላይኩን ደግሞ ብቻዋን ይወስድና ልጅ ምንድን ነው የተፈጠረው? የእውነት ግን እርጉዝ ነሽ? ለምን አናረጋግጥም? እናረጋግጥና ልክ ትክክለኛ እርጉዝ መሆንሽን ካወቅን መፍትሄውን እንፈጥራለን። ግን ላይሆንም ይችላል እኮ ሁሉም ስለ አስታወቀ ብቻ ልጅ ይወለዳል ማለት አይደለም። እና ነይ እንሂድ ላስመርምርሽ ይልና ሁሉን ነገር ላብራቶሪ ያስነሳታል። ሁሉን እርግዝና ቼክ ያስደርግላታል ምናምን። ከዛ በኋላ እርጉዝ እንዳልሆነች ያስታውቃል ማለት ነው። ጨጓራ በሽታ ነው። አንዳንድ ጨጓራ እንደዚህ ያደርጋል ልጄ እና ይሄ ጨጓራ በሽታ ነው እንጂ እርግዝና አይደለም ልጄ፣ አይዞሽ አላረግሽም፣ አንቺ ጀግና ልጅ ነሽ፣ አንቺ ቆንጆ ነሽ፣ ጎበዝ ነሽ ምናምን ይልና አቶ ላይኩን ምንጊዜም ከኑሐሚን ጎን ነው ማለት ነው። አምራን እንግዲህ በዛ ባሰበቡ እርጉዝ ነኝ ብላ አብራን እንዲሁም አምራን ለራሱ እርጉዝ አይደለችም። አምራን ለራሱ ምክንያቱም ናሆምን ለገንዘቡ ብላ ስለቀረበችው ቤተሰቦቹ ደግሞ ስላልወደዷት አርግዤልሃለሁ ብላ ቀረበችው እንጂ እርጉዝ አይደለችም ማለት ነው። ምንም እርጉዝ አይደለችም። አምራን ራሱ እርጉዝ አይደለችም። ምክንያቱም ከእሱ ናሆምን ላለማጣት የምታደርገው ጥረት ናሆምን ላለማጣት የምታደርገው እንትን እንጂ እርጉዝ አይደለችም አምራን ራሱ ማለት ነው። አምራን ለራሱ እርጉዝ አይደለችም። በመጨረሻ ግን ወይዘሮ ገነትና የገነት ልጅ ምክንያቱም የገነት ልጅ ማለት የአቶ ተሰማ የእንጀራ ልጅ ሁለቱም እንግዲህ ከዛ ቤት ድርሻቸውን ይዘው ይሄዳሉ። እንደማይሞት ሲያውቁ ቦታውን ይሸጡና በራሳቸው ስም ሌላ ይገዛሉ ማለት ነው። ምክንያቱም እንደማይሞት አረጋግጠዋል። ውጭ ሄዶም እንደሚታከምም አረጋግጠዋል ማለት ነው። አይድን ምናምን ብለው ነው ያሰቡት። ግን አቶ ላይኩን እንደምንም አድርጎ ሊያስታርቃቸው ይፈልጋል ማለት ነው። እንግዲህ አምራን ደግሞ ምን ታላለች? እንዲያው ከዛ ቤት እንደምንም ብዬ ልግባ እንጂ እሷንማ መንቅሬ ነው ማወጣት። እንዲሁም ምን አባቶ በምንም ቢሆን እኔ እሷን እገላታለሁ ናሆሜን ትላለች ማለት ነው። አምራን ማለት ነው። አምራን ደግሞ እንዴ ለምን እንደዚህ ትኛለች? ለምን እንደዚህ እንደዚህ ታረጊያለሽ? አንቺ እኮ ሲጀምር አፍቅረሽው ሳይሆን ለገንዘቡ ብለሽ ነው እንደዚህ የምትሆኝ ላታለች ማለት ነው
አብርሃም ማለት ነው። በጣም ደስ የሚል ድራማ ነው። ለመናገር ያስተምራል፣ አንዳንድ ጊዜ ያስተምራል፣ በደንብ ነው የሚያስተምረው። እና አብርሃምም ይሄድና ናሆም ይሄድና አብርሃምን እንዴት ባንዴ ሁለት ሰው ህይወት ታበላሻለህ ይልና ይመታዋል ማለት ነው። ከዛ ሁለቱም ተያይዘው ሲሄዱ አቶ ላይኩን አንተ በዚህ ሞራንህ እንዴት ትመጣለህ ከቤቴ? ድፍረትህስ እንዴት ነው ከዚህ ሊያመጣህ የቻለው? ምናምን ይልና ይጮህበታል ማለት ነው። እኔ እኮ ከዚህ የመጣሁት አምራንን ስለ ናሆምን ኑሐሚን ስለማፈቅራት ነው። ይህን ሁሉ መስዋዕት የምከፍለው ኑሐሚን ስለምወዳት ነው ይልና እንቅጩን ያፈርጠዋል ማለት ነው። በነገራችን ላይ የመጣው አዲሱ የተጨመረው ልጅ ማን ነበር ስሙ? እሱ የወይዘሮ ዝናሽ ልጅ ነው። የወይዘሮ ዝናሽ ልጅ ነው አሁን የመጣው ማለት ነው። ወይዘሮ ዝናሽ ናት፣ የወይዘሮ ዝናሽ ልጅ ነው። እሱ ግን ሌላ ሰው ሆኖ ነው የመጣው ከቤት ውስጥ፣ ግን እሷ የወይዘሮ ዝናሽ ልጅ ነው። እንግዲህ የኤርሚ ደግሞ እና አምራን ሁለተኛ ከዚህ በኋላ ከናሆሜ ላይ የሆነ ነገር አደርጋለሁ ብትይ ከእሷ ይልቅ እኔ ነው የምበቀለሽ። ምክንያቱም የያዘችው ልጅ የኔ ነው፣ በሆዷ የያዘችው ልጅ የኔ ነው። አንቺ የናሆም ልጅ በሆድሽ እንዳያሽ ሁሉ ኑሐሚንም የያዘችው የኔ ልጅ ነው። ሁለተኛ የሆነ ነገር አደርጋለሁ ብለሽ ብታስቢ ነግሬሻለሁ፣ እመኝኝ፣ እኔ ላንቺ ሌላ ውስጥ የምንገባው ይልና ጠንቀቅ ያለ ማስጠንቀቂያ ይሰጣታል ማለት ነው። አንቺ የናሆም ልጅ በሆዴ ይዣለሁ እያልሽ እንደምትዋሽ ሁሉ እሷ ደግሞ ሳትዋሽ የእውነት የኔ ልጅ በሆዷ ተሸክማለች። ሰው ስለዚህ የሆነ ነገር አደርጋለሁ ብለሽ ብታስቢ እኔና አንቺንን ሌላውን ፊልም የምንጀምረው ይላታል ማለት ነው። ደግሞ አታስቢ፣ ከዚህ ሁሉ ነገር በኋላ ወይዘሮ ዝናሽ የቤት ታስገባታለች ብለሽ አስበሽ ከሆነ እንዳታስቢው፣ አታስገባትም ወይም ደግሞ አታስቀምጣትም። አባቷም አዝኖባታል። የዚህ ሁሉ ህይወት መበላሸት የኔ ነው፣ እኔ ነኝ እንደዚህ ያደረግኳት ይላል ማለት ነው። እኔ ነኝ ህይወቷን ያበላሸሁባት ብሎ በጣም ተጸጽቶ በነበረበት ሰዓት ማን ነበር ስሙ ይመጣል ማለት ነው። የወይዘሮ ዝናሽ ድብቁ ልጅ ይመጣል ከቤት ማለት ነው። እሱ ሲመጣ ይሄማ የወይዘሮ ዝናሽ ልጅ መሆን አለበት ትላለች ማለት ነው ኑሐሚ። ስለዚህ ይሄ ልጅ ወይኔ ጉዷን ሊያወጣባት ነው። አባቴ ሳይታከም እንዴት ይሄ ልጅ ይመጣል? ልጅ ነኝ ብሎ እንዴት ይመጣል? ይሄ ልጅ ለምን መምጣት አልነበረበትም? እባክህ ሂድ ብዬ ልለምነው እንዴ? ሂድ ብዬ ልለምነው እንዴ? ምክንያቱም አሁን እሱ ከመጣ ሚስጥሯ በቃ ሊታወቅ ነው። ቶሎ ከታወቀ ደግሞ አባቴ ውጭ ሄዶ ሳይታከም እሷ እውነቱ ወጣ ማለት በቃ እኔ አባቴ ሄዶ ሳይታከምልኝ የእሷ ልጅ ከመጣ ከአታሳክምልኝም አባቴን ከዚህ በኋላ ምንም አታመጭም እያለች ነው እንትን የምትለኝ ብላ በጣም ተናዳለች ኑሐሚን ማለት ነው። አባቱ አሁንም ቢሆን እንደዚህ ጠልቷት እንኳን እንዲታከምላት ትፈልጋለች ማለት ነው። እኔ አይደለሁ እንዴ ሚስጥሯን ያወጣሁባት? ሚስጥሯን ያወጣባት ሌላ ሰው ነው። እኔ ምን አረኳት ልና ወይዘሮ ዝናሽ ታዝናለች ማለት ነው። ከዛ ይቺ መዥገር እንደሆነ ከእኔ ጋር አልተላቀቅም፣ ገና ብዙ ነገር ይቀራታል። ስለዚህ ይቺ ልጅ ወሬ ያቀበለችኝ ያላቀበለችኝ ምንም አታደርግልኝም ትልና የናሆሜን እንጀራ ልጅ ውጪ፣ እህት ውጪ፣ ከቤቴ አልፈልግሽም ትላታለች ማለት ነው። ከዚህ በኋላ ስራዬን አውቄ ሰጥ ለበጥ ብዬ እሰራለሁ፣ ይቅርታ አድርጌልኝ ስትላት አላደርግም ውጭ ልኝ ትላታለች ማለት ነው። ውጭልኝ ብላ ታስወጣታለች። ከወጣች በኋላ ግና የሆነ ሴራ ትሰርራለች። ያ ሴራ ደግሞ ምንድን ነው? ላቶ ላይኩን ትሄድና ለምንድን ነው የወጣች ሲላት፣ አይ እኔ እኮ የወይዘሮ ዝናሽ ልጅ እንዳላት ስላወቅኩኝ ትናገሪብኛለሽ፣ ስለምትናገሪብኝ ከቤት ውጭልኝ ብላ አባረረችኝ ብላ ላቶ ላይኩን ንግር አላረገችው መሰላችሁ? ከዛ አቶ ላይኩን ልጅ እንዳላት ሰማና እንዳላወቀ እንዳልሰማ ሆኖ እንዴት ትደብቀኛለች እንዴት እያለ እያዘነ በውስጡ ይዞ ማለት ነው ጸጥ አላት ማለት ነው። እንዳላወቀ ሆኖ ምክንያቱም አውድ ካወቀ ሌላ ችግር ነው። ምክንያቱም ናሆምንና ኑሐሚን ማጋባት ስለሚፈልግ አሁን ወይዘሮ ዝናሽ የሆነ ነገር ብታደርግም የሆነ ድብቅ ነገር ቢኖርባትም ዝም ብሎ ነው የሚያሳልፋት። ምክንያቱም ሁለቱ እስኪጋቡለት ድረስ ማለት ነው። ናሆምም እንግዲህ ከስካሩ ወጥቶ ሁሉን ነገር አስተካክሎ ወደ ራሱ እየተመለሰ ነው። እንግዲህ የልጅ አባት ልሆነኝ ብሎ እያሰበ ነው። የኢዴን ምርመራ ያለችው ውሸቷን፣ የኢዴን ምርመራ ራሱ አልተመረመረችም፣ ልጅም የላትም ምናምን ውሸቷን ነው። አቶ አምራን ከናሆም ጋር ያረጋችው ነገር ማለት ነው። ምንም ነገር የላትም። ሁለቱንም ነው ያኔ አምራን የዛንም ፎርጅል ስታሰራ የናሆሜንም ፎርጅል